ሰላም ተማሪዎች እንደምን አላችሁ? ጽናና ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚዮሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 1 ሪቪው ኩዌስችንስ እንምንሰራ ይሆናል። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ክለሳ ጥያቄያችን እንግዲህ ሁልጊዜም እንደምለው አንድን ጥያቄ መስራት ከመጀመራችን በፊት ኢንስትራክሽንስ ወይም መመሪያውን ማንበብ አለብን። ስለዚህ የዚህኛው ኢንስትራክሽን ምንድነው የሚለን? write true if the statement is correct and false if the statement is not correct። የምናነባው አረፍተ ነገር ኮሬክት ከሆነ ትክክል ከሆነ true ብለን እንመልሳለን። not correct ወይም ስህተት ከሆነ false ብለን እንመልሳለን። መልስም ለመመለስ ቪዲዮን ፖዝ ማድረግ አትርሱ። የመጀመሪያው ጥያቄ humans started house building from swallows ይለናል። ሰዎች ቤታቸውን መገንባት የጀመሩት ከአዋፋት ጎጆዎች በመመልከት ነው ይለናል። መልሱ ምን ይመስላችኋል? መልሱ ፎልስ ነው አይደለም? ምክንያቱም ምንም እንኳን ከአዋፋት ጎጆዎች የወሰዷቸው ሀሳቦች ቢኖሩም ግን ለመጀመሪያ ጊዜ ቤት የሰሩት የወፍ ጎጆዎችን ተመልክተው አልነበረም። ኖርማሊ በዋሻ ውስጥ በድንጋይ የተፈለፈለ ቦታ ውስጥ በቅጠል በተለያዩ የጭቃ ቤቶች ውስጥ ይኖሩ ስለነበረ ማለት ነው። ስለዚህ ኦፍ ኮርስ ከስዋሎውስ ከበርድስ መኖሪያ ቦታ የወሰዷቸው ሀሳቦች አሉ ቤታቸውን ከጊዜ ወደ ጊዜ ሲገነቡ። ነገር ግን ለመጀመሪያ ጊዜ ቤት የገነቡት የወፍ ጎጆችን አይተው ስላልነበረ we say it's false። ሁለተኛ ጥያቄ blending of biology and technology makes biotechnology። የባዮሎጂ እና የቴክኖሎጂ ጥምረት ወይም ህብረት ባዮቴክኖሎጂን ይሰራል እናል። መልሱ ትሩ ነው አይደለም? የባዮሎጂ እውቀትን በባዮሎጂ የሚገኙ እውቀቶችን መረጃዎችን ተጠቅሞ የተለያዩ መሳሪያዎችን በመስራት ለዓለማችን ላይ ላሉ ችግሮች መፍትሄ የሚሆኑ ምርቶችን ማምረት is biotechnology. So it is true. ሶስተኛ ጥያቄ ምን ይላል? The Eastgate Center building in Harare is designed by imitating termites mound። የዚምባብዌ ዋና ከተማ የሆነችው ሀረሪ ውስጥ የሚገኘው ኢስትጌት ህንጻ አሰራሩ አነዳደፉ የተወሰደው የምስጦችን መኖሪያ ቦታ በመመልከት ነው ከነሱ በመመልከት ነው ይለናል። ምንድነው መልሱ? መልሱ ትሩ ነው አይደለም? ምን ብለናል? የተርማይትስ የምስጦች መኖሪያ ቤት ከሩቅ ሲታይ የተከመረ ቆሻሻ ቢመስልም ነገር ግን ጠጋ ብለን ስናየው ታይኒ ተነልስ ወይም ዋሻ የሚመስሉ ቀዳዳዎች አሉት ብለናል። ስለዚህ እነዚህ ቀዳዳዎች መኖራቸው በሞቃት አካባቢ ቴምፕሬቸሩ ሙቀቱ ሳይከብዳቸው መቆየት እንዲችሉ አየር እንደ ልብ እንዲወጣና እንዲገባ ስለሚያገዛቸው ይረዳቸዋል። ስለዚህ ይህንን የእነሱን ማውንድ ስናስመስለው የተሰሩ የተለያዩ ህንጻዎች አሉ። አንዱ ምሳሌ ደግሞ ኢስትጌት ሴንተር ቢልዲንግ ነው ብለናል። በዚምባብዌ ከተማ ውስጥ የሚገኝ በዚምባብዌ ሀረሪ በምትባል ከተማ ውስጥ የምናገኘው ህንጻ ልክ በእነሱ መሰረት የተሰራ ነው ማለት ነው። so it is true። አራተኛ ጥያቄ nature is reliable source of knowledgeable ideas። ተፈጥሮ አስተማማኝ የሆነ የእውቀት ምንጭ ናት። እውነት ወይስ ውሸት? እውነት ትሩ አይደለም? ቀደም ብለን እንዳየነው በዚህ ዩኒት ተፈጥሮ ኔቸር ለብዙ ሳይንሳዊ ግኝቶች እንዲሁም ደግሞ የቴክኖሎጂ እድገቶች ስር መሰረት የሆነ እውቀትን ለግሳ አይተናል አይደለ? ተመራማሪዎች ተፈጥሮን በመመልከት ከተፈጥሮ እውቀቶችን በመገብየት የተለያዩ ቴክኖሎጂዎችን ሊገነቡ ሀሳቦችን ሊያመነጩ ችለዋል። so it's a reliable source of knowledge ማለት ነው nature። ስለዚህ true እንላለን። አምስተኛ ጥያቄ modern technological instruments have learned from nature by imitation። አሁን ላይ የምናያቸው ዘመናዊ የቴክኖሎጂ መሳሪያዎች ከየት የምናስመስለው ተሰርተው ነው? ተፈጥሮን አስመስለው ተሰርተው ነው። እውነት ወይስ ውሸት? መልሱ true ነው አይደለም? ምክንያቱም የተለያዩ የቴክኖሎጂ መሳሪያዎች ሀሳባቸው ቅርጻቸው ሊሆን ይችላል አሰራራቸው የተወሰደው ከየት በመነሳት ነው? ተፈጥሮን መነሻነት በማድረግ ስለሆነ ማለት ነው። ለምሳሌ እንዳልነው አውሮፕላን ከአዋፋት ተወስዶ እንደተሰራው የተለያዩ የቴክኖሎጂ እቃዎች ከተለያዩ የተፈጥሮ አካላት ተወስደው የተሰሩ ስለሆነ ማለት ነው። ስድስተኛ ጥያቄ animals are sentient creatures with the capacity to feel pain። እንስሳት ስሜት ያላቸው ፍጥረቶች ናቸው የተለያዩ ህመሞችን ሊሰማቸው የሚችል ይለናል። እውነት ወይስ ውሸት? the answer is true አይደለም? አዎ እንስሳት ስሜት ያላቸው ፍጥረታት ናቸው። ህመምም ውጥረትም ደስታም የሚሰማቸው
ፍጥረታት ናቸው ማለት ነው። ሰባተኛ ጥያቄ care for plants is an ethical treatment of plant species። እጽዋትን መንከባከብ ስነ ምግባር የጎደለው የተለያዩ የእጽዋት ዝርዮች አያያዝ ነው ይለናል። is it true or false? it's false አይደለም። እጽዋትን መንከባከብ እንደውም የሚበረታታ ተግባር ነው እንጂ የስነ ምግባር የጎደለው አያያዝ አይደለም። ስምንተኛ ጥያቄ replacing experimental animals with the use of biosynthetic tissue is an ethical treatment of research animals። በሳይንሳዊ የምርምር ሙከራ ጊዜ እንስሳትን በሌሎች በሰው ሰራሽ ህብረ ህዋሳት ተክቶ እነዛ ህብረ ህዋሳት ላይ ሙከራ ማድረግ ስነ ምግባር የተሞላው ወይም ደግሞ የሚበረታታ የእንስሳት አያያዝ ነው ይለናል። እውነት ወይስ ውሸት? it's true right። ከ3 R's ውስጥ አንዱ replacing ነው አይደለ? መተካት አንዳንድ ኤክስፔሪመንታል ለሙከራ የምንጠቀምባቸውን እንስሳት በሌሎች ሰራሽ መሞከሪያ ህብረ ህዋሳት በላቦራቶሪ ውስጥ አምርቶ ወይም ደግሞ አሳድጎ መሞከር አንዱ ኤቲካል ትሪትመንት ነው። እንደ ሪዳክሽን ሪፋይንመንት እንዳልናቸው ሌሎች ኤቲካል ትሪትመንቶች ማለት ነው። የሪቪው ኩዌስችን ሁለተኛ ኢንስትራክሽንን ስናነብ it says choose the correct answer from the given alternatives ይላል። ከተሰጠው አማራጭ ውስጥ ትክክል ነው የምትሉትን ምረጡ ይለናል። አሁንም መልስ ለመመለስ ቪዲዮን ፖዝ ማድረግ እንዳትረሱ። question number 1 biotechnology is a technology that utilizes dash to develop different products። ባዮቴክኖሎጂ ምንለው ቴክኖሎጂ ምንን ጥቅም ላይ ዳሽን ጥቅም ላይ በማዋል ነው የተለያዩ ምርቶችን የሚያመርተው ይለናል። A ባዮቴክ ነው፣ B biological systems፣ C A and B፣ D all። መልሱ B biological systems ነው መልሱ። ምክንያቱም ባዮቴክኖሎጂ የባዮሎጂካል ሲስተምስን እውቀት ተንተርሶ ወይም ከሱ መነሻ አድርጎ ነው የተለያዩ ምርቶችን የሚያመርተው። question number 2 the system of manufacturing biological element is dash። የተለያዩ ባዮሎጂካል ኤሌመንትስ ወይም ደግሞ የስነ ህይወት የተለያዩ ፍጥረታት አካላትን ወይም እነሱ የሚያመርቷቸውን ነገሮች ማምረት ምን እንለዋለን? A synthetic biology፣ B plant biology፣ C environmental biology፣ D animal biology። መልሱ A synthetic biology ነው። የተለያዩ ባዮሎጂንና ምህንድስናን አንድ ላይ በማድረግ አዳዲስ የባዮሎጂካል ፓርትስ ክፍሎችን መስራት፣ ሪዲዛይን ማድረግ እንዲሁም ማምረት ሲንቴቲክ ባዮሎጂ ነው። ኦኬ ኢንቫይሮንመንታል ባዮሎጂ ስለ አካባቢ የሚያጠና ባዮሎጂ ዘርፍ ነው። ፕላንት ባዮሎጂ ስለ እጽዋት፣ አኒማል ባዮሎጂ ደግሞ ስለ እንስሳት። ስለዚህ መልሱ A ነው። question number 3 the device used to collect geographical data or information is A CIT scans፣ B GPS፣ C microscope፣ D X-ray። የተለያዩ ስነ መልክዓ ምድራዊ መረጃዎችን የሚሰበስብልን መሳሪያ ምንድነው ይለናል። መልሱ GPS ወይም ግሎባል ፖዚሽኒንግ ሲስተም ነው አይደለ? ማይክሮስኮፕ በላቦራቶሪ ውስጥ የተለያዩ በአይን ማይታዩ ነገሮችን የምናይበት ነው። ኤክስሬ በሕክምና ቦታ ላይ የተለያዩ የውስጣችን ክፍል የምንማያ መሳሪያ ነው። ሲቲ ስካንም እንዲሁ በኮምፒውተር የታገዘ የውስጣዊ አካላትን የማያ መሳሪያዎች ናቸው። GPS ግሎባል ፖዚሽኒንግ ሲስተምን ግን ከወሰድን የተለያዩ መልክዓ ምድራዊ ቦታ ላይ የሚኖሩ እንስሳት፣ እጽዋትን ስላሉ መረጃዎችን የሚሰበስብልን መሳሪያ ነው። question number 4 the sum of techniques, skills and processes used in the production of delivery of services is dash ይለናል። A biology፣ B biochemistry፣ C technology፣ D genetic engineering። የተለያዩ ምርቶችን ወይም ደግሞ አገልግሎቶችን ለመስጠት ስንል የምንጠቀማቸው የቴክኒክስ፣ የዘዴዎች፣ የክህሎቶችና የሂደቶች ድምር ምን ይባላል ነው የሚለን። መልሱ ቴክኖሎጂ ነው አይደለም? ስለዚህ ቴክኖሎጂ በቴክኖሎጂ ውስጥ የተለያዩ ዘዴዎች፣ ክህሎቶች፣ ሂደቶችን እናገኛለን ማለት ነው። የተለያዩ ሰርቪሶችን፣ አገልግሎቶችን ወይም ደግሞ ምርቶችን ለማምረት ስንል ማለት ነው። question number 5 the influences of biological and technological products against on society and nature are የባዮሎጂካል እና ደግሞ የቴክኖሎጂ ምርቶች በማህበረሰቡና በተፈጥሮ ላይ ያላቸውን ተጽዕኖ
ምንድነው ምንለው? A benefits of biology and technology, B the advantage of biology and technology, C development of biology and technology, D impacts of biology and technology። መልሱ D impacts of biology and technology ነው። ስለ ተጽዕኖ ስለሆነ የምናወራው ኢምፓክትስ ነው የምንለው ማለት ነው። ስድስተኛ ጥያቄ an instrument used to measure human body temperature is dash። የሰውነት የሙቀት መጠን መለኪያው መሳሪያ ምንድነው የምንለው? A ማይክሮስኮፕ፣ B ቴርሞሜትር፣ C ባሮሜትር፣ D ሲቲ ስካን። መልሱ B ቴርሞሜትር ነው። ቴርሞሜትር ነው የሰውነታችን የሙቀት መጠን መለኪያ መሳሪያ። ማይክሮስኮፕ ጥቃቅን ነገሮች የምናይበት ነው። ባሮሜትር እንዲሁ የአትሞስፌሪክ ፕሬሸር ወይም ደግሞ የከባቢ አየር ክብደትን የምንለካበት ነው። ሲቲ ስካን ደግሞ በተለያዩ የሆስፒታል ተቋማት ወይም የጤና ተቋማት ውስጥ ሰውነትን መመርመሪያ በኮምፒውተር ታግሶ የውስጣዊ የሰውነት ክፍልን ማያ መሳሪያ ናቸው። ለዛ መልሱ ቢ ነው። question number 7 what are industrial wastes? ኢንዱስትሪ የሚወጡ ቆሻሻዎች ምንድን ናቸው ይለናል። A effluents ናቸው፣ B house wastes፣ C air pollution፣ D vehicle wastes። መልሱ A effluents ናቸው። ከተለያዩ ኢንዱስትሪዎች የሚወጡ የፈሳሽ ቆሻሻዎችን ነው effluents የምንለው። question number 8 soil fertilizers can cause dash። የአፈርን ለምነት ለማጨመር የምንጠቀማቸው ማለምለሚያ ኬሚካሎች ምን ሊፈጥሩ ይችላሉ? A toxicity፣ B biohazard፣ C A and B፣ D all። መልሱ D all ነው አይደል? አፈሩን ለማለምለም ብለን የምንጠቀምባቸው ኬሚካል ይዘት ያላቸው ፈርቲላይዘርስ ማለምለሚያዎች አፈሩን መርዛማ ሊያደርጉት ይችላሉ፣ እንዲሁም ባዮሃዛርድስ ሊያደርጉት ይችላሉ፣ ወይም ህይወት ላላቸው ነገሮች አደገኛ ሊያደርጓቸው ይችላሉ ማለት ነው። ስለዚህ A and B መልሱም ስለሆነ D all ነው ማለት ነው። question number 9 designing technologies from the nature is through dash። የተለያዩ ቴክኖሎጂዎችን ከተፈጥሮ በመውሰድ መንደፍ ምን እንለዋለን? A sketching፣ B imitation፣ C drawing፣ D photographing። መልሱ B ኢሚቴሽን ነው አይደለ? አስመስለን ነው የምንሰራው። ተፈጥሮን በማየት የተፈጥሮ አሰራሩን በማየት ነው የተለያዩ ቴክኖሎጂዎችን ዲዛይን የሚደረገው የሚነደፈው። እሱን ደግሞ ኢሚቴሽን ነው የምንለው። ስኬቺንግ ዝም ብሎ ንድፍ መሳል ነው። ድሮዊንግ መሳል ነው። ፎቶግራፊንግ ደግሞ ፎቶግራፍ በማንሳት መገልበጥ ነው። ግን this is imitation ማለት አስመስሎ የተለያዩ ቴክኖሎጂዎችን መንደፍ ዲዛይን ማድረግ ነው ማለት ነው። question number 10 plants have dash centralized function system, brain-led functional systems, decentralized function systems, all system units are not functioning ይለናል። እጽዋት ያላቸው ምንድን ነው? ምን አይነት ስርዓት ነው? ማዕከላዊ ስርዓት አላቸው፣ አእምሮ አላቸው፣ ብሬን አላቸው፣ ሙሉ ተግባራቶቻቸውን እያንዳንዱ አካላቶቻቸውን ተግባር የሚቆጣጠር ስርዓት አላቸው፣ ወይንስ ማዕከላዊ ያልሆነ ወይም ያልተማከለ ስርዓት ነው ያላቸው? ወይም ኦል ሲስተምስ ሁሉም ስርዓቶቻቸው ተግባራቸውን እየሰሩ ያሉነ ነው። መልሱ ሲ ዲሴንትራላይዝድ ፋንክሽን ሲስተምስ ነው ያላቸው። ማለትም እያንዳንዱ የእጽዋት ክፍላቸውን ኢንዲፔንደንትሊ ራሳቸውን ችለው ነው ተግባራቸውን የሚያከናውኑበት ስርዓት ያላቸው እንጂ አእምሮ ወይም አንድ ሁሉንም የሚቆጣጠር ሴንትራላይዝድ የሆነ ስርዓት አይደለም ያላቸው። ስለዚህ መልሱ ሲ ዲሴንትራላይዝድ ፋንክሽን ሲስተምስ ነው። እሺ አሁን ደግሞ የሪቪው ኩዌስችን ፓርት 3 እና ኢሴይ ኩዌስችንስ ናቸው። የዚህ ኢንስትራክሽን ደግሞ ምን ይለናል? write a short answer to each question። ለእያንዳንዱ ጥያቄ አጠር ያለ መልስ መልሱ ይለናል። አሁንም መልስ ለመመለስ ስትሉ ቪዲዮውን ፖዝ ማድረግ አትርሱ። question number 1 explain what and how humans learn from nature ይለናል። የሰው ልጆች ከተፈጥሮ እንዴት እና በምን አይነት መልኩ እንደሚማሩ አብራሩ ይለናል። ስንመልስ ምን ብለን እንመልሳለን? ያው humans observe natural systems and processes to solve complex problems አይደለ? የሰው ልጆች ተፈጥሮን በማጥናት ተፈጥሮ ላይ ያሉ ስርዓቶችን ሂደቶችን በመመልከት የራሳቸውን ከባባድ የሚባሉ ችግሮች መፍትሄ ያገኛሉ። ይሄን ፕሮሰስ ባዮሚሜክሪ እንለዋለን ብለናል አይደለ? ተፈጥሮን አስመስሎ በመስራት የተለያዩ ችግሮችን መፍታት ማለት ነው። for example engineers መሐንዲሶችን ብና have studied birds to design better airplanes አይደለ? የተሻለ አውሮፕላን ለማምረት ከአዋፋት የወሰዷቸው ትምህርቶች አሉ። እንዲሁም ደግሞ ከተርማይት ከምስጦች ሞንድስ መኖሪያቸውንም ከነሱም ወስደው የሰሯቸው የተለያዩ ቢልዲንግስ አሉ።
ናቹራል ኩሊንግ ሲስተም ያለው ብለናል። በተፈጥሮ ራሱን ማቀዝቀዝ የሚችል መኖሪያ ቤት ስለሆነ ተርማይትስ ያላቸው መሀንዲሶችን እነዚህ አሁን የሚሰሯቸውን ህንፃዎች በእንደዚህ አይነት መልኩ ሊሰሩ ችለውና በሞቃት አካባቢ የሚኖሩ ሰዎች እንዳይቸገሩ ለማድረግ ችለዋል። So nature provides efficient sustainable solutions that inspire technological and scientific innovations ማለት ነው። ተፈጥሮ ቀጣይነት ያለው መፍትሄ የሚሆኑ የቴክኖሎጂና የሳይንስ ኢኖቬሽንስ የሳይንስ ፈጠራ ስራዎችን እንዲሰሩ ኢንስፓየር ያደርጋል አነሳስቷል ማለት ነው ተፈጥሮ። Question number 2, describe the importance of biological systems to design technologies. የባዮሎጂካል ሲስተምስ የተለያዩ በባዮሎጂ የምናገኛቸው የምናጠናቸው ስርዓቶች ጠቀሜታቸው የተለያዩ ቴክኖሎጂዎችን ዲዛይን ለማድረግ ለመንደፍ ያላቸውን ጠቀሜታ አብራሩ ይለናል። መልሱ biological systems demonstrate efficient designs and functions. የተለያዩ በስነ ህይወት ጥናት ውስጥ የምናያቸው ስርዓቶች በበቂ መልኩና ውጤታማ በሆነ መልኩ የተለያዩ ቴክኖሎጂዎችን ለመንደፍና ደግሞ ተግባር ላይ እንዲውሉ አስችሏል አይደል አሳይቷል። such as the circulatory system for fluid dynamics or photosynthesis for energy capture. ለምሳሌ ስለ ስርዓተ ደም ዝውውር ብናይ ከስርዓተ ደም ዝውውር የተለያዩ የፍሰት እንቅስቃሴዎችን ማየት ተችሏል። ፎቶሲንተሲስ ስንል ደግሞ እንዴት አድርገን ኢነርጂን ካፕቸር ማድረግ መያዝ እንደምንችል ልንወስድ ችለናል። ስለዚህ የተለያዩ የባዮሎጂ ስርዓቶች ለተለያዩ ቴክኖሎጂዎች አነዳደፍ መሰረትና መነሻ ሆነዋል ማለት ነው። so this model help scientists and engineers create new medical devices. እነዚህ አይነት ሞዴሎች ምሳሌዎች ደግሞ የተለያዩ ተመራማሪዎችና መሐንዲሶችን አዳዲስ የህክምና መሳሪያዎችን ሮቦቲክስ ወይም ሮቦቶችን and sustainable materials by mimicking how organisms work in nature ማለት ነው። ቀጣይነት ያላቸውን እቃዎች መስራት ችለዋል ማለት ነው። መፍጠርም ችለዋል ማለት ነው። የተለያዩ ህይወት ያላቸው ነገሮች አሰራራቸውን በተፈጥሮ በማየትና ከነሱ በመገልበጥ ማለት ነው። Question number 3, what are the ethical issues of biology? የስነ ምግባር ጉዳዮች በባዮሎጂ የምንላቸው ምንድን ናቸው ይለናል። ስንመልስ ምን እንላለን? These ethical issues in biology include ስነ ምግባር ጉዳዮች በባዮሎጂ ምን ያካትታሉ? Concerns about cloning, genetic modification ታሳቢ የሚያደርገው በጄኔቲክ ሞዲፊኬሽን የተለያዩ ዲኤንኤ ጂኖችን ወይም ዘረመሎችን በማስተካከል የማዳቀልን ነገር use of animals in research እንስሳትን በምርምር ወቅት ስንጠቀማቸው እንዲሁም organ commercialization ወይም ደግሞ የተለያዩ የሰዎችም ሊሆን ይችላል የእንስሳቶችን አካል በመነገድ ዙሪያ በመሳሰሉት ላይ ልክ ነው ልክ አይደለም የሚለውን እሳቤ የሚያካትተው ነው ማለት ነው። this ethical issues ጉዳዮች ብለን የምንላቸው በባዮሎጂ so they involve respecting the rights and values of all life forms ማለት ነው። በምድራችን ላይ ያሉ ሁሉንም ህይወት ያላቸው ነገሮችን ስላላቸው መብትና ዋጋ ስለማክበር ነው ማለት ነው ይህ ጉዳይ። so ensuring equality እኩልነትን justice ፍትሃዊነትን እና avoiding harm to humans እንዲሁም ደግሞ ሰው ልጆች ጋር ስንመጣ ሰው ልጆችን በማይጎዳ መልኩ እንስሳትን በማይጎዳ መልኩ አኒማልስንም እንዲሁም ደግሞ ኢንቫይሮንመንቱን ወይም ደግሞ አካባቢውን በማይጎዳ መልኩ ጥናት የማድረግ ነገር ላይ ነው ማለት ነው። so ባጭሩ it's balancing scientific advancement የሳይንስ እድገትን ከምን ጋር ባላንስ ማድረግ ነው? ከሞራል ሪስፖንሲቢሊቲ ካለን የስነ ምግባር የህሊና ኃላፊነት ጋር ባላንስ ማድረግ የማመጣጣን ስራ ነው ማለት ነው። እንግዲህ የግሬድ 11 ዩኒት 1 ሪቪው ኩዌስችን ይመስል ነበረ። በቀጣይ ቪዲዮ ደግሞ ዩኒት 2 ስለ አኒማልስ ምን ጀምር ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁ